ሌላኛው ጥያቄ በሩቅ ሆኜ የአባቴን ቀብር ማየት እችላለሁ ወይ? ሰደቃ ማውጣትስ ቁርአን ገዝቼ ለመስጂድ መስጠት ይበቃልኛል ወይ? ያብራሩልኝ። ጀዛኩሙላህ። ለአባቴም ዱዓ አድርጉለት የሚል ጥያቄ ነው። ነስአላህ የርሐመ መውታና ወመውተል ሙስሊሚና አጅመዒን ወአን የጅመዐና ፊ ዳሪ ከራመቲህ። ሴት ልጅ መቃብር መዘየር ትችላለች አትችልም የሚል ኺላፍ እንዳለ ይታወቃል። ፉቃሃዎች ዘንድ የፈቀዱም አሉ የከለከሉም አሉ። ነገር ግን የሚከለክሉ ሐዲሶች አስፈሪ ስለሆኑ ሴት ልጅ መቃብር አለመዘየሯ የተሻለ ነው። መቃብር የሚዘይሩ ሴቶችን አላህ ይርገማቸው የሚል ሐዲስ አለ። እግረ መንገድ በመቃብር በኩል ሲያልፉ ሴቶች መቃብር ቢዘይሩ ችግር የለም። ሳይሰበሰቡ ሆን ብለው ለዚህ ብለው ሳይሄዱ መቃብር ሳይገቡ ሲያልፉ ቢዘይሩ ችግር የለውም። ስለዚህ ሲያልፉ ማየቱ ችግር አይኖርም። ይሄም ቢሆን ግን በተደጋጋሚ ሳልፍ ላይ ያሉ መውጣቱ ተገቢ አይሆንም። ሴት ልጅ መቃብር ሄዳ አዘይር የተባለበት አንዱ ምክንያት ሰብር ታጣለች፣ መቋቋም አትችልም። ይህ ነገር ከተፈቀደ ሴቶች ወደዛ መመላለስ ያበዙ ሊፈተኑ ይችላሉ ተብሎ ነውና ያለፉም ቢሆን በዛው ያለፍኩኝ አያለው የሚል እቅድ ውስጥ ላይ ይዞ ይህን ነገር መደጋገሙ አግባብ አይደለም። ሐዘን ይቀሰቅሳል፣ ሰብር እንዲያጡ ሊያደርግ ይችላል። ዞሮ ዞሮ ሁላችንም ተራችን ነው የምንጠብቀው። ያለፉትን አላህ እንዲምራቸው ዱዓ ማድረግ፣ እኛም ጉዟችንን ማሳመር ማስተካከል፣ ጀነት ላይ እንገናኛለን ብሎ ተስፋ ማድረግና ለጀነት መስራት ነው የሚበጀው ለሁላችን። መቃብር የመዘየሩ ዓላማ ለሟች ዱዓ ማድረግና ለራስ አኺራን አስታውሶ መገሰጽ። ለሟች ዱዓ ማድረጉ መቃብር ጋር ሄዶ በመቆም በመዘየር ብቻ አይገደብም። የትኛውም ቦታ ላይ ሆነን ለሟቾቻችን እስትግፋር ማድረግ ዱዓ ማድረግ እንችላለን። መገሰጹም መቃብር ጋር በመሄድ ብቻ አይበቃም። የትም ሆኖ ሞትን ያስታወሱ ሙታንን ያስታወሱ መገሰጽ ይቻላል። ከተቻለ መስፈርቱ ከተሟላ ለሚፈቀድለት አካል መቃብር የዘየሩ ማስታወሱ ተጨማሪ ነው የሚሆን። በሐዲስ ላይ የተነገሩ ለሙታን ለሟች ቤተሰብ የሚጠቅሙ ነገሮችን ማድረግ ነው። ሰደቃ ማብዛት፣ ዱዓ ማብዛት፣ እስትግፋር ማድረግ፣ የሟች ዘመዶችን ወዳጆቹን ማስደሰት፣ ዝምድና መቀጠል፣ እነዚህ ነገሮች ናቸው የሚጠቅሙት። ቁርአን ገዝቼ መስጂድ መስጠት ይበቃል ወይ? አዎ ይበቃል፣ ይወደዳልም ጭምር። ለሟች ተነይቶ በተገዛው ቁርአን ሰዎች በቀሩ ቁጥር የሚቀራው ሰው የሚያገኘውን ያክል አጅር ለሟች ይጻፍለታልና አቅም ካለ መስጂድ ማሰራት፣ ከሚሰሩ ሰዎች ጋር የተወሰነ ነገር ቀላቅሎ ማሰራት፣ ምንጣፍ፣ ቁርአን፣ ኪታብ መሰል ነገሮችን ገዝቶ ወቅፍ ማድረግ አዋጅሩ